የማያዛልቅ ማህበር በጠጅ ጀመራን ይባላል። ነገር ግን የስፖርት ጀመር ባረቂ ነው ጀመርኩት። ኦኬ ኦኬ ዳቲንግ በቃ ስኪኒ መሆን ደስ ይልም በቃ ለቀጭም ነው መታየት እና ቦዲ ወዝ ማይ ሊሚቴሽን ያስብ ነበር። ግን የራሴን ቦዲ ትራንስፎርም ማድረግ ልጀምር ያ ነገር ለካ ሊሚቴሽን ያልነበረው አይሆን ነው ሊሚቴሽንስ ብዬን እንዳስባለሁ ንስቲል ማለት ነው። እና ከጅጋ ገባችሁ በኋላ ስፖርት መስራት ብቻ አይደለም ማለት ነው ይዘው ላይክ አሪፍ ጅምሮቹን ታገኛላችሁ ላይክ ዲስ ጌም ማለት ከተቻለ ግን አንድ ሰው ቱ ቢካም ማን ሂያስ ቱ ፕረስ 100 ኪሎ ግራምስ ያምናለሁ። አምላክ ማለት ነው ጋይስ እዚህ ጋር ሰራበት ጊዜ የሚሰማችሁ ዲስኮምፎርት አለ እና ያ ዲስኮምፎርት ከዛ ዲስኮምፎርት መራቅ ከፈለጋችሁ መቼ ቢሆን ማለት ስፖርት ሰርታችሁ ልትለውጧችሁ። ሰላም እንዴት ናችሁ? ዳንኤል ይባላለሁ። 5ኛ ዓመት የህክምና ተማሪ ነኝ። እዚህ ጋር አዲስ እንግዳ ይዤላችሁ መጥቻለሁ። ስራት ይባላለሁ። 4ኛ ዓመት የህክምና ተማሪ ነኝ። ኦኬ ሶ እኔ እና ብዙ የምታወቀው በብዙ ነገሮች ዛሬ ከጂም ፎከስ አድርገን ነው የምናወራው አይደል? እንደዚህ አይነት ኮንቨርሴሽን ነው የምናደርገው። ግን እኔ እና ብዙ በብዙ ነገሮች እንታወቃለን። ብስራት ማለት እንዴት ነው? ራስን አስተዋውቅ እስኪ ማለት አዲስ ከሆናችሁ ለምታስተዋውቀው ነገር አለ። ስለዚህ ብስራት እባላለሁ። ምንድነው ደስ የሚል ነገር እንደዚህ ነው የኔ ሰብስክራይበር ካላችሁ እስኪ እና ብዙ ጊዜ ራሴን ሳስተዋውቅ ብስራት እባላለሁ። 4ኛ ዓመት የህክምና ተማሪ ዲያቆን እንዲሁም ፊትነስ ኢንቱዚያስት ነኝ። የዚህ ዲያቆን ባይዘው ጋይስ እዚህ ጋር ዲያቆንና ስፖርተኛ ታች ታውቃላችሁ? ብዙ አለ እየገመታል አይደል? እና ብዙ ሰዎች ፊትነስ ኢንቱዚያስት የሚለውን ቃል ለምን መጠቀም እና ኦኬ ያው ቦዲ ቢልደር ላለማለት ነው። አምናት ግን አለክ ቦዲ ዳሉ እኔ ጅሞ ዳሉ ስም ጅመደ ፕላስ ደግሞ የህክምና ተማሪዎች ነን። ሁለታችንም በአዳሪ ዩኒቨርሲቲ የህክምና ተማሪ ነን። እኔ 5ኛ ዓመት የህክምና ተማሪ ነኝ። እሱ ደግሞ 4ኛ ዓመት የህክምና ተማሪ ነው። አክቹሊ እንደዛ አይደለም አክቹሊ እኔ በሁለት ዓመት ነበር ተው ግን እና በኮሮና ምክንያት ስለተዘጋ ትንሽ ላግ አድርገናል እና እነሱ ደግሞ ምንም ተቋርጦባቸው አቅም በዛ ምክንያት ያው ኦልሞስት ደርሶብናል። ግን አይደርስም እንዳታስቡ ጋይስ። እርግጥ ያው አንድ ዓመት ከምናምን ልዩነት ነው ያለን። ያው ስቲል ይሁን ችግር ይሁን። ስለዚህ ዛሬ ስለምንወራ መሰለህ ስፖርት መስራት ሁሉንም ፕሮብሌማችን ሶልቭ ያደርገዋል ወይ የሚለውን ነገር ዲስከስ ለማድረግ ነው የምናስበው። እና ሁሉንም ሶልቭ የሚያደርገው ይመስላል እንግዲህ እንደኔ እይታ ከሆነ ለተወሰኑ ዓመታት ስፖርት እንደሰራ ሰው አንድ ሰው ራሱን ለመቀየር ሲፈልግ ብዙ ሰዎች የሚሰጡት ምክር አለ። እሱ ስፖርት ጀምር ነው። ስፖርት ከጀመርክ በኋላ ሌሎች ህይወት ክፍል እየተሳካ ይሄዳል ብሎ ምክር የሚሰጡ ሰዎች አሉ። እና ከምን አንግል ይታያል መሰለህ? ለምሳሌ በሳይኮሎጂ ሃሎ ኢፌክት የሚባል ፕሪንሲፕል አለ። we are not psychologists of course ግን ያው ተማሪዎች ስናነብ ከምናገኘው ነገር እና ሃሎ ኢፌክት አንድ ሰው በተወሰነ ኤሪያ ላይ በጣም ፐርፌክት ሆኖ ካገኘው ለምሳሌ ፐርፌክት ቦዲ ያለው ሰው ብናይ በሌሎች ፓርትስ ኦፍ ሂዝ ላይፍን ፐርፌክት ነው ብለን እናስባለን ማለት ነው። እና በዚህ ምክንያት አንድ ሰው ቦዲው ላይ መስራት ቢጀምር ዲሲፕሊን ከቦዲው ላይ ማምጣት ቢችል ወይም ያን ወርክ ኢቲክ ቦዲው ላይ ማምጣት ቢችል በሌሎች የህይወቱ ክፍል ላይ ያን ነገር ኢምፕሊመንት ማድረግ ስለሚችል ህይወቱን ማስተካከል ይችላል። ስለዚህ አልቲሜትሊ ፕሮብለም ሶልቭ ያደርግለታል ብዬ አምናለሁ። ዛስ በጣም አሪፍ ፖይንት ነው። እኔ ማስበው ደግሞ ምን መሰለህ ብቻ አባውት ዘ ኢፈርት ነው ባይዘው እና እንዴት እንደሆነ ላስረዳ። ኢፈርት አብዛኞቻችን ማለት ነው ነገሮችን ኢፈርትለስ ለማድረግ እንሞክራለን። at the beginning of everything ማለት ነው የሆነ ነገር ለመጀመር ስናስብ it's got to be effortless ብለን እናስባለን። እና ግን የሆነ ኢፈርት መኖሩ በጣም ትልቅ ነገር ነው። ምክንያቱም አንደኛ የሆነ ነገርን ወይም የሆነ ኢፈርት ከሰራ በኋላ የሚሰጥ ደስታ አለ። ያ ነገር ሃፒነስ ኢዝ ዋን ኦፍ ኮምፖነንቱ ወይም ከማክሮ ኒውትሪየንት ውስጥ አንደኛው የሚሰጥ የሆነ ሚኒንግ ይኖረዋል ማለት ነው። ስለዚህ የሆነ ነገር ሰርተህ ማለት ነው ላይክ ብዙ ጊዜ አጋጥሞ ያውቃል ስፖርት ሰርተህ ስትመለስ የሚሰማ ስሜት አለ። ያው በብዙ ነገር ኤክስፕሌን ማድረግ ይችላል በዶፓሚነርጂክ ፋዝ ወይ በብዙ ነገሮች ግን ላይክ የሆነ ትልቅ የሆነ ኢፈርት ከሰራ በኋላ የሚሰማ ደስታ አለ እና ያ ነገር በጣም ጠቃሚ ነው ብዬ አስባለሁ። ስፖርት በምሰራበት ጊዜ የሚሰማችሁ ዲስኮምፎርት አለ እና ያ ዲስኮምፎርት ከዛ ዲስኮምፎርት መራቅ ከፈለጋችሁ መቼ ቢሆን ማለት ስፖርት ሰርታችሁ ልትለውጧችሁ ማለት የሆነ ነገር ሰርተህ አሁን ለምሳሌ ፕሬስ እያደረግ አድርጌ ዛሬ በቃ በ2 ኪሎ ነው ፕሬስ ማድረግ ምናምን ብለህ ፕሬስ አድርገህ ምን ያክል ነው ሊሰማ የሚችለው? ኖ ዌራ I think like it will take you like 1000 repetition እንደውም አሳነስኩት ብቻ ግን like ኢፈርት ያስፈልገዋል ማለት ነው እና ያንን ኢፈርት ሚስ እንዳናደርገው ይጠቅመናል እና ያ ነገር ወደ ላይፋችን ወስደን በጣም በብዙ ነገሮች ኢንተርፕሬት ማድረግ እንችላለን። ፎር ኢንስታንስ ለኔ ፎር ስተዲንግ ብናስበው ብዙ ጊዜ ስለ ስተዲንግ አወራለሁ እና ስለዛ ነው ሚስ ኢንተርፕሬትድ ኢፈርት ሃይፖቴሲስ ይባላል እና ያው ሳውንድ ኮምፕሊኬትድ ግን ያው ኢዚ ነው። ምንድነው እስቲ ባጭሩ መሰለህ የሆነ ኢፈርት አለ ያን ኢፈርት ሚስ ኢንተርፕሬት አደረገው እና እንዴት ነው ለምሳሌ የሆነ ኢፈርት የሆነ ነገር ስተዲ ልታደርጉ ስትሉ ወይም ስታጠኑ የሚሰማችሁ ስሜት አለ አይደል? ለምሳሌ ሪዲ የሆነ ያነበባችሁት ነገር ዝም ብላችሁ ማጥናት በጣም ቀላል ነው አይደል? ሳውንድ ሲምፕል ነው። ለምሳሌ ብድግ ብለህ ብትረይ ከዚህ በፊት ያነበብከው አለ ያንን ነገር ድጋሚ ተመልሰህ ደፍተርን ማየት it's not you know ኢፈርትፉል አይደለም። it takes like ትንሽ ታይም አይደል ያንን ለማድረግ ግን
የሆነ ነገር ላይክ ማይንድ ባፕ ለማድረግ ስትሞክር ወይ ደግሞ ነገሮችን ኮኦርዲኔት ለማድረግ ስትሞክር ኢት ዊል ቴክ ታይም እና በጣም ኢፈርት ይወስዳል እና ያን ኢፈርት ከወሰደብኝ this means የምሰራው ስራ ትክክል አይደለም ይሄን ነገር ማድረግ የለብኝም ብለን ኢግኖር እናደርጋለን። ያ ነገር እኮ ግሮ እያደረገን ነው ማለት አሁን ላይ ባይታወቀንም ግን የሆነ ጥሩ ነገር ልናደርግበት እንደሆነ እናውቃለን። ግን at that moment ያቺ ነገር ትክክል እንዳልሆነች ትሰማናለች ማለት ነው እና ያቺ ኢፈርት ሚስ ኢንተርፕሪት አደረካት ማለት ነው እና ኢፈርቱ ጥሩ አይደለም ብለን እናስባለን። በዛ አማካኝነት አይ በቃ ኢፈርቱ ብዙ ካልሆነማ ይቅርብኝ ምናምን ብለን ኢንተርፕሪት እናደርጋለን እና ያ ነገር ለስተዲንግን በሉት ለብዙ አስፔክት ኦፍ ዮር ላይፍ በጣም ጠቃሚ ነው ያስባሉና ያን ነገር ደግሞ እንዲገለጽልኝ ያደረገልኝ ነገር በቃ ስፖርት መስራት ነው። ምክንያቱም ስፖርት ሰርተህ ኢፈርት ካላወጣ ምንም ፖይንት ለስ ነው ብዬ ስለማስብ እንዳልከው ነው ቲዝ ግሮዝ ማይንድሴት እና ፊክስድ ማይንድሴት የሚባለው ጋር ብያስ ካሮል ዶይክ በመጽሐፏ ላይ እንደጠቀሳቸው ፊክስድ ማይንድሴት ያላቸው ሰዎች ሁሉ ነገር ስሙዝሊ እንዲሄድላቸው ነው የሚጠብቁት። ምክንያቱም አንድ ሰው ስማርት ከሆነ ማንበብ የለበትም ብሎ እንደሚያስቡት ማለት ነው። ምክንያቱም ይህን ነገር ማነበው ስማርት ስላልሆንኩ ነው እንጂ ግጥ የኔ አይኪው ትልቅ ቢሆን ኑሮ ይህን ነገር በአጭሩ ወይም በትንሽ ጊዜ መረዳት ይችል ነበር ብለን እናስባለን። ግን ኢቭን ራሱ ይቅርታ አቋረጥኩ እንጂ አይኪው ራሱ አይ ዶንት ቲንክ የኢንተለጀንስ መገለጫ ነው ብዬ ራሱ አላስብም። ስቲል እኔም አይኪው እንደ አንድ ብቻ እንደ አንድ ኢንተለጀንስ ነው። ግን ጀነራሊ ብዙ የኢንተለጀንስ ዘርፎች እንዳሉት ነው የማምነው እና ግሮዝ ማይንድሴት የሚባለው ግን የራሳችን ሰክሰስ የምንለከው በዛ ነገር ላይ በወጣነው ኢፈርት መሰረት ብንለከው በህይወት የተሻለ ሰክሰስ ማግኘት እንችላለን ብዬ አምናለሁ እና ይሄ ኢፈርት የሚለው ነገር እንዳነሳው አንድ ነገር ስንጀምር ፓዙ ኢፈርት ፉል ይሁን እንጂ መጨረሻ ላይ ግን አልቲሜትሊ መዳረሻው ኢፈርት ለስ መሆን አለበት ብዬ ደግሞ አምናለሁ። አፊ ኩርት በል ሊትራሊ በቃ that's what I mean እና እንደዛ ማለት መጨረሻ ላይ ምክንያቱም ኤቭሪቲንግ በጣም ኢፈርት ፉል ሲሆን ምን ብለን እናምናለን መሰላችሁ ዲሲፕሊን ከዊል ፓወር ጋር የተገናኘ ነገር ስለሆነ ሁልጊዜ ኢፈርታችን በወጣን ቁጥር ያ ነገር ዲፕሊትድ እየሆነ ነው የሚሄድ። ዲሲፕሊን እንደ ባትሪ ነውና ያ ባትሪ እያለቀ ነው የሚሄደው። ስለዚህ ያን ባትሪ ደግሞ ኮንዘርቭ ማድረግ ስላለብን ያንን ነገር ተደጋጋሚ የሰራ ነው በሄድን ቁጥር ራሳችን ቻሌንጅ ማድረግ እያለብን በሄድን ቁጥር ከዛ ነገር ላይ ኢፈርትለስ ወደ ሆኖ ፓዝ መግባት እንችላለን አልቲሜትሊ ማለት ነው። ያ ማለት ምን ማለት ኦልሬዲ ሃቢቱ ሴት ከሆነ በኋላ መጨረሻ ነገር ኢፈርትለስ ይሆናል ፕሮሰስ ይፈጠራል ማለት ነው። ይሄ ደግሞ የሚጠቅመን አንድ ነገር ስንሰራ ሜንታል ስፔስ እንዳይዝብን ያደርጋል። ለምሳሌ ስፖርት መስራት አሁን ፐርሰናሊ ሜንታል ስፔስ አይዝብኝም። ምክንያቱም አፍተር ሰም ታይም ኢት ቢካምስ ኢፈርትለስ ምክንያቱም ጀነራሊ በቃ ክላስ እንደሚሄደው ነው ስፖርት የሚሄደው ማለት ምክንያቱም ኢት ቢካምስ ሃቢት እና አልቲሜት ጎላችሁ ኢፈርትለስ መሆን አለበት ማለት ግን ስቴፕ ፓዙ ኢፈርትለስ። ስለዚህ በቃ ሃቢት ማለት ላይክ ቅድም እንዳልኩ እንደ ባትሪ ቻርጀር ነው ቻርጂንግ ለማድረግ ግን ቻርጂንግ ለማድረግ the first thing it feels like effortful this means you are on the right path ግን the ultimate goal make it effortless እንደዛ ብለን ኮንክሉድ ማድረግ ይችላል። ስፖርት መጀመር ሁላችንም እንፈልግ ነገር ግን ብዙ ሰው ጀምሮ ያን ስፖርት ወይም ወርኪንግ አውት የሚባለውን ፓዝ የማይቀጥልበት ምክንያት ጠንካራ ሪዝን ስላለው ነው ብዬ አምናለሁ እና we have to start with why ስለዚህ the first step is the why ነው ማለት the why ነው እና I feel like የሆነ መጽሐፍ ላይ አለ አይደል መጽሐፍ ላይ start with why የሚል መጽሐፍ የማን መጽሐፍ ሳይመን ሲኒክ አንብበዋል መጽሐፉን በደንብ መጽሐፉን አንብቤዋለሁ እና ሪኮመንድ አደርጋችኋለሁ ኦኬ መጽሐፍ አንብቡ የምትወዱ ሰዎች ካላችሁ ያ አሁን ላይ በጣም አሪፍ መጽሐፍ ነው እሱ ሪኮመንድ አደርጋችኋለሁ so like start with why ስትል ምን ለማለት ፈልገህ ለምሳሌ like what was your why like ያንተ why ምን ነበር ለምንድን ነበር ስፖርት በቃ እንድትጀምር ያነሳሳ ነገር ምክንያቱም start with why is the first step ስለሆነ ለስላሰብህ ማለት ነው። እንግዲህ ፐርሰናል ስቶሪ መነጋገር ስንጀምር የኔ why ብዙ ነበር አክቹአሊ እና ስፖርትን የጀመርኩት 12ኛ ክፍል ነው። 12ኛ ክፍል ጨርሰን ወይም 12ኛ ክፍል ማትሪክ ተፈትነን ዩኒቨርሲቲ እስከምንገባበት ታይም ድረስ ባለችው ታይም ላይ ነው በጣም ኢንቴንሲቭ ወርክአውት ማድረግ የጀመርኩት እና የኔ ዋይ የነበረው ፊዚካል ትራንስፎርሜሽን ስጀምር የነበረኝ እና በነበረኝ ሰውነት ደስተኛ ነበርኩ። ስለዚህ ያን ነገር ለመለወጥ ወርክአውት ማድረግ እንዳለብኝ ገባኝ። በዛ ነው እንትን ያልኩት። ግን ከዛ በፊት ግን ያን ነገር እንዳላቋርጠው ያደረገኝ ነገር I was fed up with my body በጣም ይሄን ነገር በቃ whatever it takes ይሄን ነገር መቀየር አለብኝ ብዬ ነው የጀመርኩት እና አልቲሜትሊ ግን ከፊዚካል ትራንስፎርሜሽኑ በተጨማሪ ሜንታሊ ስትሮንግ እንደሆን ያደረገኝ ይሄ ነው ብዬ አምናለሁ። ከዛ በፊት honestly I was weak both mentally and physically ስለዚህ ያ ስፖርት መጀመሪያ ሁለቱን ትራንስፎርም እንዲያደርግ still I am on the path ግን በፊት ከነበሩ ማንነት አንፃር I am stronger እና he can press like 100 ኪሎ ምናምን ጋይስ እና I'm strong he's like አሁን ላይ በኢትዮጵያ I don't think 100 ኪሎ press ማድረግ በጣም chest press ማለት ነው it's hard but and I think like at least 3% ውስጥ ምናምን ትሆናለህ ብዬ አስባለሁ።
that's very strong ስትሬንግዝ ቫሪ የሚያደርግ ነገር ነው ግን still ግን አንድ ሰው to become a man he has to press 100 kilograms ብያምናለሁ አምላክ ማን ይልከስ እዚህ ጋር የራሴ ስታንዳርድ ነው ራሴን ቻሌንጅ ለማድረግ መጠቀምበት ስታንዳርድ ነው እና ያን ደግሞ ባይፓስ ስታረጉት ደግሞ 150 ማለት ያላችሁ እና በነበረኝ ማንነት ስራት ተደሰትኩ ያን I was fed up with myself ስለዚህ ያን ነገር ለመቀየር ነው የጀመርኩት እና ያ ነገር ነው እንደ ሞቲቭ ሆኖ እስካሁን ድረስ የሚያቆይ ያ ሞቲቭ ስሩታ የሚቀያየራል ፐርፐስ በየጊዜው እንደሚለዋወጠው ሆኖ ስታቲክ አይደለም እና እኔ አዘ ታይም ስጀምር የነበረኝ እንትን በዛም I was fat ስፔሲፊካሊ እና በጣም ፋት ነበርኩ ምናምን እና ሰዎችም ትንሽ ይወርፉ ነበር ኦኬ እና ያ ሞቲቬት ያደረገኝ አንዳንድ ጊዜ ሰው መጥፎ ነገር ሲናገራችሁ it will become your energy what was ምን ደይባል ኔጌቲቭ ሞቲቬሽን ነገር ኔጌቲቭ ሞቲቬሽን ኔጌቲቭ ሞቲቬት ያደርጋሉ እና እነዛን ሰዎች ቢያንስ ፕሩቭ ለማድረግ ራሱ አንተ የተሻለው to prove them wrong ማለት ነው to prove them wrong ፕላስ ደግሞ ስፔሲፊካሊ my body was my limitation ብዬ አስብ ነበር ምክንያቱም ያው እንደ ማንኛውም ሜዲካል ስቱደንት አሁን እንደምታስቡት ትምህርት ላይ ብቻ ነበርኩ ያ ከተባለ ያው ትምህርት ነው ያ ነገር የለም በቃ ያ ባይ ዲፎልት እና ያን ነገር መቀየር ፈልግ ነበር ምክንያቱም that was my limitation ብዬ አስብ ነበር ስለዚህ ያ ሊሚቴሽን እንዴት ነው ብሬክ ማድረገው ይለው ነገር ሳይ ያ እንደ ሜንታሊቲም እንደ የሆነ ከነበረ ሜንታል ፕሪዝን ፍሪ እንዳደረገኝ ማስበው ፊትነስን ምክንያቱም my body was my ሊሚቴሽን ብዬ አስብ ነበር ግን ያን ነገር የራሴን ቦዲ ትራንስፎርም ማድረግ ሲጀምር ያ ነገር ለካ ሊሚቴሽን ያልነበረው I have no limitations ብዬ እንዳስብ አድርጎኛል ስቲል ማለት ነው እና this was my why እና ደግሞ ወደ አንተ መጣለሁ what was your why that's good በዚህ ስለዚህ ነገር አፍል ላይ አንተ ለሰብስክራይበሮች ብዙ አውርታል መጀመሪያ I think the first video እንደዛ ነበር አጭር ነው ትራንስፎርሜሽን ነበር መሰለኝ እና እኔ በጣም ኢንጆይ አድርጌያለሁ በዚህ እናንተ ብትሄዱ በጣም አሪፍ ነው ያስባሉ በዚህ ሁለታችንም ቻናል ታች ጋር ሰብስክራይብ ማድረግ ቻናል ቤተሰቡን ትችላላችሁ እንደዚህ ነገሮች ከፈልጋችሁ ማለት ብዙም ሳላስረዝመው እንዴት ነው የጀመርኩት ምን ወሰን መለከት በቃ ኦልሞስት እኔም አንድ አይነት ነው አይዲያችን ግን እኔ በዛኛው ኤንድ ነበርኩኝ I was skinny guys እና I feel like I was skinny ግን like እና I hate that thing በቃ skinny መሆን ደስ ይልም በቃ ነቀጨም ነው መታየት እንደሆነ እና ቅድም እንዳልኳችሁ እኔ 5ኛ ዓመት የሕክምና ተማሪ ግን ያው በኮሮና ታይም አማካኝነት የተቆራረጠ ብዙ ነገር ነበር እና ኮሮና ታይም ላይ ነበር የጀመርኩት እኔ ማለት ነው እና ኮሮና ታይም I feel like I think it was field department ምናምን መምረጥ ላይ ነበርና አልመረጥም ነበር እና like እንዳልኩ like ዳኒ ማን ነው የሚባለው like ብስራት ማን ነው እንደሚባለው ተማሪ ነው ጎበዝ ተማሪ የሆነ ሰው ነው በቃ like something እንደዛ ነው ብቻ ነው የሚያውቁኝ like ብያስባለሁ እና እኔ ማውዝ like set kind of person ግን I feel like I can do better ብዬ ስለማስብ ነውና መስራት ፈልጋለሁ ፕላስ ደግሞ የሆነ ስትሮንግ ብሆን ደስ ይለኛል ስፔሻሊ አብስ ምናምን ቪዲዮኝ ፈልግ ነበር ያኔና እና the first thing የጀመርኩት በአብስ ወርክአውት ነበርና ጎንደር ነበር የምኖረውና እኔ ጎንደር ነው የምኖረው እና የሆነ ጉሃ የሚባል ሆቴል አለና በዛ ጓደኛዬ ጋር ሆኜ ነበር የጀመርኩት ማለት ነው እና መጀመሪያ በቃ የሆድ ወርክአውት ብቻ ነው it started easily በቃ ቀላል አድርጌ ነበር የጀመርኩት እና I do like crunches ምናምን ነገር ነበር የምሰራው እና like በዛ ጊዜ I think ክሪስ ሄራ የሚባል ነበር እና ዩቲዩብ ላይ በዛው ሰብስክራይብ አድርጋችሁ ብታዩት በጣም አሪፍ ይጠቅማችኋል ለመጀመር እንደዚህ በጣም ፍሪክሽኑን ለመቀነስ በዛ ብትጀምሩ አሪፍ ነው ብያስባለሁ እና ካሊስቴኒክስ አትሌት ነው ለማታውቁት ያ ካሊስቴኒክስ አትሌት ነው እና ሂዝ ላይ ከብታውቁ ላይ አብስ ወርክአውት ምናምን ይሰራል ሆም ወርክአውት እና እሱን ነገር ነበር የምሰራው እና like እንደ ሉፕ ነው አንዱ ቪዲዮ like 3-4 ነበር የምሰራው እና like በጣም እየሰራው ስመጣ like I feel like I can do better አይነት ነገር ማለት ጀመርኩ ከዛ ኦኬ why not like go to the gym ማለት እና ከጅም ጋር ገባችሁ በኋላ ስፖርት መስራት ብቻ አይደለም ማለት ባይዘው like አሪፍ ጂም ብሮቹን ታገኛላችሁ like this guy ማለት ገብታችሁ ሌሎች አሉ በጣም ብዙ መለክሳቸው እንደውም ኔክስት ታይም ደግሞ ሌሎች ቪዲዮዎችን ስሰራ መንጋብዛቸው ሰዎች ይኖራሉ ያስባሉ እና ብቻ አሪፍ ጂም ብሮች ታገኛላችሁ እና በቃ ጂም ላይ በቃ የምታገኛቸው ጥሩ ሰዎችን ታገኛላችሁ ፕላስ ደግሞ ፊዚካሊ ግሮዝ ታደርጋላችሁ ሜንታሊ በጣም ብዙ ግሮዝ ታደርጋለና like እኔ የጀመርኩት እንደዛ ነበር ያልኳችሁ ስኪኒ ነበርኩኝ በዛ ምክንያት ራሴን መቀየር ፈልጋለሁ ብያስብ ስለዚህ the first thing የመጣልኝ ወርክአውት አብስ መስራት ነበር አብስ አዩ በጣም ደስ አለኝ like አሪፍ ነበር አልኩኝ then I can do this means I can do better ማለት ነው አልኩኝ ስለዚህ ከዛ ወርክአውት ማድረግ ጀመርኩኝ ፑሽ አፕ መስራት ነበር የጀመርኩት እኔ በፑሽ አፕ ነው የጀመርኩት ከዛ ፑሽ አፕ ሰራው ከዛ የሆነ ጓደኛ ያገኙት እንደው ጂም ብሮ like ሪክ ይባላል እንደው ሪክ ቪዲዮ ያየው ከሆነ ላንተ እሱ ጋር ደግሞ ተገናኘ ጂም ብሮ ያ አራዘር ጂም ብሮ ማለት ነው actually ያውቁታል ዳጊ ነው ያውቁታል የኔ ሰብስክራይበሮች ያውቁታል ያስባል እና ብቻ እሱ ጋር ደግሞ መጣን ከዚህ ከገባን በኋላ ማለት ነው ካምፓስ እሱ ጋር ደግሞ ስፖርት መስራት ጀመረ እና ሂዝ ካሊስቴኒክስ ጋር በቃ ሊትራሊ ካሊስቴኒክስ በጣም የሚችል የሚወድ ሰው ነውና ከሱ ጋር ተዋወቀ እሱ ጋር ደግሞ ካሊስቴኒክስ መስራት ጀመርኩ
ከዛ ስፖርት ወደ ጂም እየገባን ጀመርን አብረን ማለት ነው። ከዛ እንደዚህ እየሆነ ላይክ አሪፍ የሆነ ጆርኒ መጣና that was my why physically transform ነው ማለት። ስፖርት መጀመር የሚፈልግ ሰው ምን መስራት ቢጀምር የምትመክረው? I think ከዋዩ ጋር ሪሌት ይሆናል ብዬ አስባለሁ። ዋያችሁም ለመጀመር ያደረግንበት ምክንያት በዚህ ይመስለኛል አይደል? ምክንያቱም ዋይን ካወቅ like you know exactly መጀመር ያለብን what easy ስለሚሆን ለምሳሌ especially አሁን ለምሳሌ ፋት ሉዝ ከሆነ ዋያችሁ ወይም ደግሞ ፋት ሉዝ ለማድረግ ከሆነ ካርዲዮ ላይ ብታተኩሩ ኢትስ ሞር ላይክ አሪፍ ነው ብዬ አስባለሁ። ኢቭን ዞ ላይክ ወርኪንግ አውት ላይክ ዩ ኖ ጂም ብትሄዱ አሪፍ ነው ግን ካርዲዮ ወርክአውት ብትሰሩ ለፋት ሉዝ ሞር አሪፍ ነው ብዬ አስባለሁ። ወይም ደግሞ ሃይፐርትሮፊ ነው ብትሉ ከሆነ ኦኬ ሜቢ ጂም ልትሄዱ ትችላላችሁ፣ ወይም ደግሞ ካሊስቴኒክስ ልታደርጉ ትችላላችሁ፣ ወይም ክሮስፊት ሊሆን ይችላል አይደል? እንደዚህ አብራችሁ ጆይን ማድረግ ትችላላችሁ ማለት። ስለዚህ ዊዝ ዩር ዋይ ሪሌት ይሆናል ብዬ አስባለሁ እንጂ ዋቱ ብዙ የሚያስጨንቅ ነገር አይደለም ብዬ ነው የማስበው። አንተ ምን ይመስላል? እኔም ተመሳሳይ እንትን ነው ያለኝና እርግጥ እኔ ዌት ሎዝ ላይ እና ካርዲዮ ላይ የተለየ ሀሳብ ነው ያለኝ። ኦኬ ምክንያቱም ራሴ ፐርሰናሊ እንትን ካረኩት አምነት ፋን ኦፍ ካርዲዮ እና እሱን ደግሞ ካለ ካርዲዮ ዌት ሎዝ ማድረግ ይቻላል ብዬ አምናለሁ። እስቲ እኔም በዛው ላይ ነው እንትን ያደረኩት ሰሚድ ሴጎና እና እሱን ከኒውትሪሽን ጋር በተገናኘ መልኩ ስለ ዌት ሎዝ ምናምን ዲፕ መስራት እንችላለን በሌላ ቪዲዮ እና ዋቱ አንተ ከጠቀስከው የተለየ ሀሳብ የለኝም። ምክንያቱም ከራሳችሁ ኢንተረስት ጋር ከራሳችሁ አቬሌብል ከሆነ እንትን ጋር ምክንያቱም በስፍራችሁ ጂም ከሌለ የግድ ጂም መጀመር አለብኝ ብላችሁ ማሰብ የለባችሁ። ሆምወርክ ሊሆን ይችላል ነው አፖች ምናምን አሉ እነሱ በመጠቀም መስራት ይቻላል። ስለዚህ ዋያችሁን በጣም በቃ በደንብ አድርጋችሁ ላይክ ሞልድ ካደረጋችሁት ዋታችሁ እመኑ ጋይስ ኢዳዝ ሪሊ ማተር እንደዛ ቢያስብ አትሊስት የሆነ at that moment at the beginning ማለት ነው ብዙ እያደገ ሲመጣ it may change። ትክክል ነው። ምክንያቱም ዳይናሚክስ ስለሆነ ማለት ነው። ስለዚህ አሁን ሶስተኛው ፓርት ላይ መጣ ነው በጣም አስፈላጊው ፓርት ነው። አስፈላጊ ነው አንደኛው ፓርት ያ እስቲ ዘሃው ማለት ነው እና ሃው የሚለው ነገር እንዴት እንጀምረው ስንል ብዙ ጊዜ ስለ ሀቢት ምናምን ይወራል አይደል? የምትለን ነገር አለ በጣም ላይክ አቶሚክ ሀቢትስ ላይክ I think it's one of my favorite parts ይላል ከለ ሌጀንደሪ የሆነ መጽሐፍ ማለት ላይክ አብዛኞቻችሁ ብታዩት በጣም አሪፍ ነው ያስባሉ እና በጣም እኔ ሰልፍ ሄልፕ ቡክ ማንበብ የጀመርኩ በአቶሚክ ሀቢትስ በቃ ሪሊም ፕራክቲካሊ ስትጠቀሙት ነው እንጂ ዝም ብላችሁ አቶሚክ ሀቢት ማለት ዳዝንት ማተር ባይዘው እና በቃ you can use atomic habits directly ወደ ጂማችሁ ማለት ነው ወደ ስፖርታችሁ ወደ ሆም ወርክአውታችሁ እንዴት እንደሆነ አስረዳችሁ። አሁን ለምሳሌ እናንተ መስራት የምትፈልጉት ዋያችሁን አውቃችኋል ፋት ሉዝ ነው ምናምን ኦር ሳምቲንግ የሆነ ሃይፐርትሮፊ ነው ብላችሁ አስባችኋል። ሶ መጀመሪያ ላይ የሚይዛችሁ ፍሪክሽን that's the first part ማለት the starting point is the hardest point አይደል? yes ያ እንደዛ ይላል starting friction ያ starting friction በጣም ከባድ ነው እና ለመጀመር ስትሉ የሚይዛችሁ ፍሪክሽን አለ። ያችን ፍሪክሽን ሶልቭ ለማድረግ you got to make it very simple ማለት ነው። ምክንያቱም ሃቢት ፎርም ለማድረግ ሁሌም ቢሆን ማለት ነው በጣም ከባድ ነው the beginning part ማለት ነው። እመኑ ጋይስ እኔ ማለት ነው ቪዲዮ መስራት ሲጀምር ማለት ነው like you can go and watch my video my first video ማለት ነው በጣም ነው የምንተባተበው ምናምን ላይ አሁንም ታይኛለህ መስለኝ ማለት ላይ ስተባተብ ገብታችኋል። ሃቢት እስኪሆን ድረስ ያ it will take time ግን ያችን ነገር ለመቀነስ make it very easy እና በቃ engaging ለማድረግ በጣም አጭር ለማድረግ እና በቀላሉ የምትሰሩት ነገር ለማድረግ እና like 2 minutes የሚለው ነገር አለ እንዲሁ መስለኝ እና የሆነች 2 minutes በቃ if የሆነ ነገር ታስክ የምትሰሩት ነገር ከሁለት ደቂቃ በታች የሚወስድ ከሆነ just get up and do it በቃ አላ እና to make it like very simple to do it ማለት ለምሳሌ ስፖርት መስራት ፈልጋችሁ ጂማችሁ like በጣም የሚያስጨንቃችሁ በቃ ተነስታችሁ ልብስ መልበስ ምናምን ስለዚህ በቃ ተነስታችሁ ልብስ ልበሱት በቃ አላ ልብስ መልበስ ሊሆን ይችላል የሆነ ትጥቁ ምናምን like ከዛ አትሄዱ like literally it doesn't matter I think I heard this from somewhere ረስቻለሁ የት ጋር እንደሰማሁት ብቻ ግን ቶሜስ ሮል ላይ ያለው እሱ አብሮ ነው አይደል? ፕላስ ለምሳሌ you don't have to work ትልቁ ነገር ምንድነው በቃ ጂም ልግባ ነው ጂም ካልገባው አልለመድም ጋይስ እኔ የጀመርኩት አልኳችሁ ቅድም እንዳልኳችሁ ከቤት ራሱ ስለማይመች ከቤት ካልተመቻችሁ ዳዝም ማለት የሆነ ቦታ መሄድ ይችላልላችሁ ብቻ to make it very simple እና easy ማድረግ እና like በቃ በትንሽ ደቂቃ መጀመሪያ እንደውም ስትሰሩ 5 ደቂቃ በቃ ለ5 ደቂቃ ብቻ ኤክሰርሳይዝ ለማድረግ ፕላን አድርጋችሁ ጀምሩ። ከዛ 5 ሚኒትስ ሩል ይባላል ያ እሱ ደግሞ አለ 5 ሚኒትስ እና እንደዛ ያደርጋችሁ ቀስ ያደርጋችሁ ፕሮግሬሲቭሊ ያስተካክላችሁ ትመጡት ነገር ነው እና በዚህ ሀቢት ካደረጋችሁት ከዛ ኢፈርትለስ ይሆንላችኋል እንደዛ ቢያስባለሁ። አንተስ በምን አንግል ታስባለህ? አዎ አጃመራችሁ ላይ ትክክል ነው። ኢፈርትለስ እንዲሆን ጀመረ እንደው ምን ይባላል የማያዛልቅ ማህበር በጠጅ ጀመራን ይባላል። ነገር ግን የስፖርት ጀመር ባረቄ ነው ጀመርኩት። ኦኬ አረቄው እንዴት ነበር እስኪ አስረዳን። አረቄው እንዴት ነበር ስንል ኢኒሴንስ አረቄ ስንል ኢኒሴንስ አረቄ እና በቀኑ 6 ሰዓት በመስራት ነበር የጀመረው። 6 ሰዓት ነው ስፖርት መስራት። ምክንያቱም እንዳልኩ ያው ፌድ አፕ ዊዝ ማይ ፓሰፍ እና ያን ነገር ለመቀየር ዋቴቨር ቴክስ ብዬ ነበር የጀመርኩት እና በቀኑ ጠዋት 3 ሰዓት ጀምሬ እስከ 6 ሰዓት
ሆምወርክ እሰራለሁ። አካባቢ ውስጥ የሆነ ነገር አንጥፌ ከ8 ሰዓት እስከ 11 ሰዓት ደግሞ ጂም በመሄድ ዌት ትሬኒንግ አደርጋለሁ። በቀን ውስጥ ኦልሞስት 6 ሰዓት ነበር። ለሳምንት ትሰራለህ? በሳምንት 6 ቀን በቀን 6 ሰዓት ነበር። በጣም ራሴን በዛ ልክ ደግሞ ያው ዌት ሉዝ ለማድረግ ነበር ስለሆነ መጀመሪያ ጎሌ ያስላ ነበር። ምግብም አልበላም ነበር እና you can imagine the fatigue እና ሃይፖግላይሴሚክ yes እና ሃይፖግላይሴሚክ ሆኜ ወደ ክሊኒክ ውስጥ ገብቼ አውቃለሁ። እና ስንጀምር ለምሳሌ ወደ ህክምናው ስናመጣው there is an intensive phase እና continuation phase የሚባል በድራግ ትሪትመንት አለ። እና ለምሳሌ ቲቪ ትሪትመንት ለምሳሌ ስንጀምር የመጀመሪያው 2 ወር ኢንተንሲቭ ፌዝ ይባላል። ዘን ሁለተኛ ዘን ከዛ በኋላ ያለው 4 ወር ደግሞ ዘ ኮንቲኒዩሽን ፌዝ ይባላል። እና በመጀመሪያው 2 ወር ላይ በቃ በሽታ እየተመለሱ ምናምን ነው ያን ትሪትመንት የሚወስዱት ፔሸንቶቹ ማለት ነው። እና እኔም ተመሳሳይ አፕሮች ነገር ነው የተጠቀምኩት። መጀመሪያው ኢንተንሲቭ ፌዝ ላይ በጣም ራሴን ቻሌንጅ አድርጌ ነበር። ምክንያቱም ከሰዎች ሲሰጠኝ የነበረው ፊድባክ አለ ወደ ድሮ ማንነት። ምክንያቱም አሁን ያለኝን ኢፈርት ብተው በወቅቱ ሳደርገው የነበረው ኢፈርት ብተው ወደ የትኛው ማንነት እንደምልስ አውቀዋለሁ። ስለዚህ ያን ነገር ሙሉ ለሙሉ አልተውም አይ ነው። ያ ነገር ግን ለተወሰነ ጊዜ ነው የሚቀጥል። I cannot do that forever ምክንያቱም በጣም ኢንተንሲቭ ነው። ስለዚህ ያችን ነገር ለተወሰነ ጊዜ አደረኳት። ከዛ በኋላ ኮንቲኒዩሽን ፌዝ ራሴን ስላይትሊ ቻሌንጅ እያደረኩ መሄድ ጀመርኩ ማለት ነው። እና ይሄኛውን አፕሮች መጠቀም ትችላላችሁ። this is very interesting for you በጣም አሪፍ ነው። በጣም ተመችቶኛል። ስለዚህ ከዛው ከጀመርኩ አይቀር ስለ ታይሙ ብታወራ እኛ በዩኒቨርሲቲ አንግል ልየውና አንድ ዩኒቨርሲቲ ተማሪ እንዴት ነው የሚያደርገው ታይም እንዴት ሊያደርገው ይችላል ነው እስኪ በዛው አዲሻል ብትጨምረው ነገር እንዳልኳችሁ ቅድም ግቢ ከመግባቴ በፊት ነው ወርክአውት ማለት ግቢ ነው እና ግቢ ውስጥ እንዴት ማስቀጥለው የሚለው ነገር አንዱ ሐሳብ አይደለም። ስለዚህ እንዴት ነበር እና ስፖርትም ስጀምር ይሄን ነገር ጀስት አልተውም በቃ ፎር ማይ ላይፍ በቃ ፎር ዘ ረስት ኦፍ ማይ ላይፍ ይሄን ነገር አደርገዋለሁ ብዬ ነበር እንትን ያልኩት። ጀስት ለተወሰነ ሰዓት ብቻ አይደለም ያን ኮንቲኒዩሽን ፌዙ ሊቀጥል ነው ብዬ ነበር። ስለዚህ ግቢ ውስጥ ለማስቀጠል የምትፈልጉት ደግሞ ግቢ ውስጥ በጣም ሊሚቲንግ ፋክተሩ ታይም ነው እና ታይም ነው በቃ። ምክንያቱም ውጭ ላይ ያለ ሰው ወይም ሌላ ስራ ያለ ሰው ያን ስራ ሰርቶ ከጨረሰ በኋላ ምንም ሊሚት የሚያደርገው ነገር የለም። ግን ግቢ ውስጥ ስትገቡ ታይም ኮንስትሬንት አለ። ክላስ ወጣችሁ ማንበብ አለ። ስፔሲፊካሊ ደግሞ ሜዲሲን ውስጥ ሲሆን ደግሞ አናዘር ዲስ ስፔሻሊ አሁን ያየነው በሜዲሲን አንግል ነው which is በሜዲሲን አንግል ነው። የቀኑ ክላርክ ብታሩት ፔሸንት አለ፣ ዋርድ አክቲቪቲስ አሉ፣ የምታነቧቸው ስላይዶች አሉ፣ ክላስ አለ ምናምን። ለዚህ ክላስ ማጥቃት ቆረ ደግሞ ክላስ አትጥሩና እሱም እየቀለደ ነው። እና እነዚህ ሁሉ እያሉ ግን እንዴት ነው ስፖርት መሄድ ያለበት? ታይምን ዋይዝሊ መጠቀም ስንችል ነው ማለት ነው። እንዴት ነው ዋይዝሊ መጠቀም ማለት ነው? ለምሳሌ ሄዶ አንድ ሰው ስፖርት ከሄደ በኋላ ላይክ ስፔሻሊ አሁን ለምሳሌ ሆምወርክ ሊሆን ይችላል። እንዴት አድርጎ ይጠቀም እንዴት ይስሩ የሚለውን ወይም ደግሞ what is the sweet spot የምትባለው ምንድን ነች? ስዊት ስፓት ብዙ ሰዎች ለምሳሌ ሰዓት ካልሰሩ ያልሰሩ የሚመስላቸው ሰዎች አሉ። just have to hit the gym for 2 hours ብሎ የሚያስቡ ሰዎች አሉ። አንዳንድ ሰዎች ደግሞ በጣም ሚኒማሊስት የሆኑ ሰዎች አሉ። እና እኔ ከሁለቱ መካከል ስዊት ስፖት ነው ብዬ አስባለሁ። እና what is that time basically for me about 45 minutes up to 1 hour is the sweet spot ያምናል። ከ45 ደቂቃ እስከ 1 ሰዓት ማለት ነው። ምክንያቱም ሲበዛ ኢኮኖሚክስ ላይ ያላችሁ ሰዎች የምታውቁት ነው። በተለይ የሶሻል ተማሪዎች ካለ ኦኬ ያ ዘ ሎው ኦፍ ዲሚኒሺንግ ሪተርንስ ይባላል። ኦኬ ያ ያ ፍሬሽማን ላይ ነው የተማርናትና አይወዝ ጉዳት ኢኮኖሚክስ ግን ለአንድ ሴሚስተር ነው ለአንድ ሴሚስተር ነው። ፕላስ ነበር ያመጣ ነበር ብራግ ለማድረግ አይደለም of course እና ብራግ ለማድረግ አይደለም። ግን ኢኮኖሚክስ ላይ ያላችሁ ሰዎች እንደምታውቁት ዘ ሎው ኦፍ ዲሚኒሺንግ ሪተርንስ የሚባለው ፕሮዳክሽን ዩኒት ፕሮዲዩስ ማድረግ ከሚችለው በላይ ኢንፑት የምታስበበት ከሆነ ያ ዲክሪዝ እያደረገ ይሄዳል። ምክንያቱም ያ ካምፓኒ ማምረት ከሚችለው አቅም በላይ ኢንፑት የምታስበበት ከሆነ አልቲሜትሊ ያ ፕሮዳክሽን እየቀነሰ ይሄዳል ብሎ የሚናገር ፕሪንሲፕል ነው ማለት ነው። አሁን ሪከቨሪ ዘ ሊሚቲንግ ፋክተር ምክንያቱም ግቢ ውስጥ ነው ያላችሁት፣ ምግብ እንደ ልብ አታገኙ። ብዙዎቻችሁ ካፌ ካፌ ሆናችሁ ሁለታችሁም እንደምታስቡት ቤት ውስጥ እንዳላችሁት ምግብ እንደ ልብ ስለማታገኙ ሪከቨሪያችሁን በሚመጥን መልኩ ወርክአውታችሁን አሬንጅ ማድረግ አለባችሁ ያስባል። የጂም ሰዓታችሁን በምትመርጡበት ሰዓት የዘር ሞርኒንግ ወይም አፍተርኑን ወይም ኢቭኒንግ ብላችሁ በምትመርጡበት ሰዓት ማሰብ ያለባችሁ ነገር እኔ ከዚህ ከቢዮሎጂካል ፕራይም ታይም ጋር ይገናኛል ብዬ አስባለሁ። ኦኬ እስኪ የሆነ ቢዮሎጂካል ፕራይም ታይም ማለት የእናንተ ፕሮዳክቲቭ በቀን ውስጥ ፕሮዳክቲቭ የምትሆኑበት ታይም ነው። ኦኬ አዎ። እና አንዳንድ ሰው ጠዋት ላይ በጣም ፕሮዳክቲቭ የሚሆን ሰው አለ፣ አንዳንድ ሰው አፍተርኑን ላይ የሚሆን ሰው አለ። ኦኬ ሰውም ጄኔቲካሊ ስለሚለይ ማለት ነው። አንዳንድ ሰው ደግሞ ኢቭኒንግ ላይ እና ከዛ በኋላ ወደ ማታ አካባቢ ፕሮዳክቲቭ የሚሆን ሰው አለ። ስለዚህ በምትችሉት መጠን ፕሮዳክቲቭ ባልሆናችሁበት ሰዓት ላይ ወርክአውታችሁን ስኬጁል ብታደርጉ የተሻለ ነው ብዬ አምናለሁ። ምክንያቱም በዛ ሰዓት አታጠኑም። ስለዚህ ያን ወርክአውት ብታደርጉም በታይም ማኔጅመንት ዙሪያ
ምንም የሚያደርስባችሁ ተጽዕኖ የለም ማለት ነው። ደግሞ ሁለተኛ ስፓታችሁ ስትመለሱ ምን ብላችሁ ታስባላችሁ መሰላችሁ? ዮር ፍሬንድስ እያነበቡ ነው፣ እናንተ ግን ያን የምታነቡትን ትታችሁ ስፖርት እየሰራችሁ ነው። ግን ስትመለሱ ምን ብላችሁ ታስባላችሁ? ያለች ሰዓት ሊሚትድ ናት። ስለዚህ ያለችኝ ሰዓት ወይዚህ መጠቀም አለብኝ ብላችሁ ፓርኪንሰንስ ነው የሚባለው ማለት ነው። በሱ ምክንያት በዛች ታይም ብቻ መጨረስ አለብኝ ብላችሁ ስለምታስቡ ደግሞ አልቲሜትሊ በዛ ታይም ትጨርሳላችሁ ማለት ነው። ቢኮዝ ኦፍ ፓርኪንሰንስ ነው። ስለዚህ ታይሙ ሊሚት ያደርጋችሁ ማለት ነው። ታይሙ ሊሚት ያደርጋችሁ ታይማችሁን ያባከናችሁ ስለሚመስላችሁ ቀሪዋን ታይም በጣም ኤፊሽንት የምትጠቀሟት ምናምን ፕላስ ደግሞ ከዌት ሊፍቲንግ ወይም ከኤክሰርሳይዝ እና ብሬን ጋር የተገናኘ ነው የሰራሁት ቪዲዮ አለ ስፔሲፊካሊ ማየት የምትፈልጉ ከሆነ ኦኬ ስለዚህ ዲስክሪፕሽን ላይ አስቀምጣለሁ እሱን ማየት ትችላላችሁ። ሞርኒንግ ላይ እናድርገው ወይስ አፍተርኑን ላይ እናድርገው? ኢነርጂዝ ላይ ካይንድነስ ብያምናለሁ። ኦኬ ናይስ ምክንያቱም ኢነርጂዝ ላይ ካይንድነስ ዘ ሞር ዩ ጊቭ ኢት ዘ ሞር ኢት ካምስ ቱ ዩ ዛስ ጉድ በጣም ብያምናለሁ። እና ኢነርጂያችሁ ለውስጥ የሆነ ሰዓት ላይ ሞስትሊ አፍተርኑን ምናምን ወርክአውት ብታደርጉ ከዛ በኋላ ያለውን ኢቭኒንጋችሁ በጣም ያማረ ይሆናል ብዬ አስባለሁ። በጣም እኔ ብዙ ጊዜ ያካተኝ ልክ በቃ ከስፖርት ከሰራን በኋላ ስንመጣ ያለው ፊሊንግ አለ አይደል? በቃ like አዲስ ቀኔ ጀመረ ነው ብሎ like ባታ አንድ ሰዓት ላይ ቀኔ ይጀምራል እንደ አዲስ ማለት እና እንደዚህ አይነት ፊሊንግ አለው እና በጣም ደስ የሚል ፊሊንግ አለው ያ ራይት። እና ስፔሻሊ ደግሞ ሞርኒንግ እና ኢቭኒንግ ላይም like ኢቭኒንግ ትንሽ ባይፐርትሮክ ይበልጣል ከሞርኒንግ ከመስራት ፐርሰንቱን ረስቻለሁ ግን እንደዛ ነው። ግን ዶንት ቢ ኦብሰስ ቢዚ ዛት በቃ ችግር የለውም። ለመጀመር እያሰባችሁ እስከሆነ ድረስ ለእናንተ ስዊቴብል የሆነ ስዊት ስፓታችሁን ፈልጋችሁ መስራት ትችላላችሁ። it doesn't matter ለመጀመር ፍሪክሽን አታብዙት እና ጠዋት ካልሰራው ወይም ማታ ካልሰራው አትበሉና ለምሳሌ አሁን ጠዋት አንተ መስራት ያስቸግራል ያቆና ቤተክርስቲያን ሄዳለሁ ያ ስለዚህ እንደዚህ አይነት ሲቹዌሽን ላይ ጠዋት ላይ ካልሰራው ብላችሁ መጨነቅ የለባችሁ። ለምሳሌ ጾም የምትጾሙ ከሆነ ጠዋት ላይ ብትሰሩ I don't like prefer it especially fast food ካለ ውሃ ይጠማችኋል ምናምን አይደል እና like ውሃ ካልጠጣችሁና it will be hard for you ስለዚህ ከሰዓት ብታደርጉ ይሻላል ማለት ነው። እንደዚህ ያደርጋችሁ ለእናንተ የሚመቻችሁን መምረጥ ትችላላችሁ። ከዛ ከስንት ወይም ደግሞ ከ3 እስከ 5 ቀን ቢሆን አሪፍ ነው ብዬ ፕሪፈር አደርጋለሁ እንደመጀመሪያ። ግን ይሄን ለማድረግ ደግሞ ስለ ስፕሊቶች ማውራት አለብን። ስለ ስፕሊት ምንድነው? እስኪ ስለ ስፕሊት እናውራ። ስለ ስፕሊት በጣም ዲቴል አንገባም፣ ራፍሊ ለመናገር ስለ ስፕሊቶች እስኪ የሆነ ነገር ብለን ስፕሊት መጀመሪያ የመጡት ሁሉን መስል ግሩፕስ በአንድ ቀን ውስጥ ወርክአውት ማድረግ አንችልም። ስቲል የሆነ ፉል ቦዲ ትሬኒንግ የሚሰሩ ሰዎች አሉ። እነሱን እንትን እያልኩ አይደለም፣ ግን ሁሉን መስል ግሩፕስ በትክክል መስራት ከፈለግን በአንድ ቀን ሙሉ መስራት አንችልም። ስለዚህ በተወሰነ እንትኖች መካፈል አለብን። ስለዚህ እያንዳንዱ የምንካፈልበት ወይ ነው ኢትስ ኮልድ ስፕሊት ይባላል። እና መስል ግሩፖችን ከፋፍለን በየቀኑ እንሰራበት። ይሄ ብዙ አይነት ስፕሊቶች ፎር ኤግዛምፕል ብሮ ስፕሊት የሚባል አለ። ብሮ ስፕሊት አንድ መስል ግሩፕ ላይ ፎከስድ የሆነ ለምሳሌ አንድ ቸስት ዛሬ ትሬን ማድረግ ሊሆን ይችላል፣ ነገ ባክን ትሬን ማድረግ በአንድ ቀን ውስጥ አንድ መስል ግሩፕን ብቻ ፎከስ ያደረገ ኤክሰርሳይዝ መስራት ነው። ይሄን ብዙ ቦዲ ቢልደሮች ኢን ዘ ፓስት ሲጠቀሙበት የነበረ ስፕሊት ነው። ብዙ በቃ ፓስት ላይ የነበሩ ቦዲ ቢልደሮች የሚጠቀሙበት ስፕሊት ነው። ሪዛልት ያመጣል እርግጥ ነው፣ ግን አሁን ከሱ የተሻሉ ስፕሊቶች እየመጡ ነው። ለምሳሌ ፑሽ ፑል ሌግ ስፕሊት ፑሽ ፑል ሌግ ያው ስሙ እንደሚያሳየው ነው። ስሙ ፑሽ ማለት ፑሽንግ ኤክሰርሳይሶችን አንድ ላይ ያመጣን ነው። ለምሳሌ እነዛ ፑሽንግ ኤክሰርሳይሶች ቸስትን፣ ሾልደርን እና ትራይሴፕስን አንድ ላይ የሚያሰሩ ኤክሰርሳይሶች አንድ ላይ ምንሰራበት ቀን ስፖርት ፑሽ ላይ ሁሌ ደግሞ መሳብ አይነት። ስለዚህ ባክ ባይሴፕስ አይነት ባክ ባይሴፕስ ፕላስ ሪር ዴልት እሷን ማብረን ይጨምራል እና ከጀርባ ያለችው ማለት ነው። ዴልትን ከ3 ከፍለን ስናየው አናቶሚ ፕላስ ሶስተኛው ቀን ደግሞ ሌግ ነው። ሌግ አናቶሚካል ኳድሪሴፕሶች አለ። ከዛ ፕላስ ደግሞ ካፍ ፕላስ እሱ ጋር አብስን አብራችሁ የሆድ መስራት ይችላልሽ የአብስ ማለት እና ደግሞ ሃምስትሪንግ መርሳት የለባችሁ። ሃምስትሪንግ ሌግ ሲባል ብዙ ጊዜ ኳድ ነው የሚመስለው ከጀርባ ያለው ሃምስትሪንግም አብራችሁ እንዲሁም ካፋችሁ ነው ኦብቪየስሊ። ግን እንደ ኢትዮጵያ ካፍ ጄኔቲክስ ያው አይ ፊል ላይክ ያንተ ደግሞ በጣም አሪፍ ካፍ ነው እንጂ ኢትዮጵያ ካፍ ጄኔቲክስ ካፍ ከባድ ነው። Still it is my weakest point here ስለዚህ እንደዚህ ብለን መክፈል እንችላለን ማለት ነው። ስለ ሌግ ግን ማለት ነው ሌግ ብዙ ሲባል የሚመስለው ሌግ ሲባል በቃ ከላይ እስከ ታች ከወገብ በታች ያለው እስከ ቶ ድረስ ማለት እስከ መጨረሻው እግር ድረስ ሌግ ተብሎ የሚጠራ ነው የሚመስለው። ግን አናቶሚካሊ ሌግ የሚባለው ከጉልበት በታች ያለው actually you are right አናቶሚካሊ ሌግ ንስራ ሲባል አናቶሚካሊ ካየነው ካፍ ንስራ ምናምን ሙሉ ታይርም ሌግን የሚያጠቃልል ሙሉ ሰብሰብ አድርጋችሁ ነው ከወገብ በታች ያለው ኢቭን ግሉትስ ማለት ነው። ግሉትስ ሲባል በዚህ ኮንቴክስት እና ለወንዶችና ለሴቶች እዚህ ጋር ለመናገር ፈልገው ላይክ ስፔሻሊ ሴቶች ከሆኑ የሚያዩት ያው ኦልሞስት ላይክ ግሉትስ እና እዚህ ጋር እግራቸው ላይ ቢያተኩሩ አሪፍ ነው ያስባሉ ላይክ እንደ ሴት ማለት ነው። ፕላስ ደግሞ ወንድ ላይ ደግሞ አፐር ቦዲ ቢያተኩሩ አሪፍ ነው። ለምሳሌ ፑሽ ፑል ሌግ ሲሰራ ፑሽ ፑል ሌግ ከዛ ፑሽ ፑል ሌግ መድገም አለብን። ያ ደግሞ 6 ቀን ሊሆን
6 ቀን ከ7 ቀን መስራት ደግሞ ሜቢ ቱ ማች ሊሆን ይችላል ላይሆን ይችላል ዳዝ ማተር ግን እንደ ግቢ ተማሪ ኢትስ ቱ ማች እና ላይክ ሌግን አንድ ሳምንት ብናደርገው ስናት ችግር የለውም ብዬ አስባለሁ። እንደኔ ፐርሰናሊ ማለት እኔ የምሰራው እንደዛ ስለሆነ ከኤክስፒሪየንስ ያዩት ማለት ነው ሪፍሌክት እያደረኩ ከዛ ኤክስፒሪየንስ ፕላስ ሌግ ከሌሎቹ ማሰልገል ግሩፕስ በተለየ ለሪከቨሪ የሚወስድበት ታይም በጣም ሰፋ ያለ ስለሆነ ያ ስለዚህ ሌግን በሳምንት አንድ ቀን እንኳን ብንሰራው በደንብ ሰርተን ቀሪው ጊዜ ደግሞ ለረፍት ሪከቨር እንዲያደርግ እስከ ቀጣዩ ሳምንት ድረስ ሪከቨር እንዲያደርግ ብንፈቅድለት ዊል ቢካም ሞር ስትሮንገር ኢን ኦል ስኳትስ ያስባሉ። እሱ ፕላስ ደግሞ ለምሳሌ ባክ በምንሰራበት ጊዜ ላይክ ሃምስትሪንግ አብሮ ሊሰራል ይችላል። እንደዚህ አይነት ነገሮች እናገኛለን። አብሮ ተመጋጋሚ ናቸው። ላይክ አላ የሆነ አንድ ሰራ የሆነ ነገር ያግዛልና በዛ አማካኝ ሃምስትሪንግን ለምሳሌ ባክ ሰራ ልታገኙ ይችላል እና ሁለቴ በሳምንት ባክ ሰራ this means በሆነ ፓርት የሆነ ሃምስትሪንግን ሁለቴ ያገኘው ነው ማለት ነው ሂት እያደረገና ለሃይፐርትሮፊ ደግሞ አትሊስት ዋን መስልን 2 ታይምስ መስራት አለብን ተብሎ ታሰባላ። ቅድም ሜንሽን አድርገዋል መሰለኝ ምክንያቱም በሳምንት አንድ ቀን ብቻ የምንሰራው ከሆነ ቅድም እንዳልኩት ከብሮ ስፕሊት ወደ ፑሽ ፑል ሌግ ስፕሊት የመጣበት ምክንያቱም አንዱ ብሮ ስፕሊት ላይ አንድ ማስል በሳምንት አንድ ቀን ብቻ ስለሆነ ሂት የምናደርገው ይሄ ሃይፐርትሮፊክ ፔሪዮዱ ትንሽ ነው የሚሆነው 36 hours or so ነው የሚሆነው። ስለዚህ ያንን ለ36 hours ብቻ በሳምንት ውስጥ ገደብ ነው ማለት ነው። ግን ሁለት ጊዜ ሂት ስናደርገው ሌላ 36 hours ጨመርለት ማለት ነው። መስል ግሩፕ ስፔሲፊካሊ ወንዶች ከሆነ አፐር ቦዲስ ያሉ መስሎች በሳምንት ሁለት ጊዜ ሂት የምናደርግበትን ስፕሊት ነው የምንፈልገው። ስለዚህ እኔ ፐርሰናሊ የምጠቀመው አንተም እንደዛ ይመስለኛል እግዚአብሔር ወርክ ወሰድ እናደርግና ፑሽ ፑል ላይ ከሰራን በኋላ ፑሽ ፑል ብንጨምርበት በሳምንት አስገን መሀል ላይ ረስት እንተዋለን ማለት ነው። ስለዚህ ፑሽ ፑል ላይ ረስት ፑሽ ፑል ረስት ማለት ነው። ስለዚህ 7 ቀን 5 ቀን ለሰዎች ደግሞ ረፍት ሰንበት ነው እንደዛ ሰራ ሰንበት ለሰው ረፍት እንዲል መጽሐፍ ሰንበትን እንደ ረፍት ቀን ወስደን ሃይማኖታዊ ጉዳዮች ላይ ሰንበትን ብናደርገው ይቻላል ብናሳልፍ ከራሳችን ምክንያቱም ስቲል አልቲሜትሊ ጎላችን መንግስተ ሰማያት መውረስ ስለሆነ ቢያንስ ከሳምንት አንድ ቀን ያን ነገር ለእግዚአብሔር ብንሰጠው ያችን ቀን it will become good ስለዚህ ከዚህ ኮንቨርሴሽን ላይ እንደተረዳ ነው በቃ አምሹር አብዛኞቻችሁ እንደተረዳችሁት ስፖርት መስራት ሪሊም በቃ አብዛኞቹን ፕሮብሌማችሁን ሶልቭ ያደርጋል ብለን እናስባለን እና ይሄን ነገር ተረድታችኋል ብለን እናስባለን አይመስልም? አዎ ትክክል። ምክንያቱም ስፖርት መስራት ከጀመራችሁ ፊዚካል ፕሮብሌማችሁን ሶልቭ ማድረግ ከጀመራችሁ it will become a cascade and ፕሮብሌማችሁን ሶልቭ እንደምታደርጉ ይታወቃል። ለዛ ከቦዲ ትጀምራላችሁ ከዛ ወደ ማይንድ እንደዛ ወደ ሶል እንደዛ ያለች from the side ማለት ነው from the side መስራት ትችላላችሁ። ሶ ላይክ ዛሬ ዲስከስ ያደረግነው ይሄን ይመስላል። ግን ደግሞ ከዚህ ላይ ያልገባችሁ ነገሮች ካሉ ወይ ደግሞ ሪሊ ዲፕ ዳይቭ እንድናደርግላችሁ የምትፈልጓቸው ነገሮች ካሉ ፕሊዝ ኮሜንት ላይ የምጨምረው ነገር የለኝም። እስከ መጨረሻው ስለተከታተላችሁ አመሰግናለሁ በጣም እንዲሁም እንግዳ አድርገህ ስለጋበዝከኝ አፊሌክ እኔ በጣም አመሰግናለሁ ስለመጣ አፊሌክ በጣም ፓርት በጣም ብዙ እንሰራለን ብለን እናስባለን ከዚህ በኋላ እና ስቴይ ቲዩን ጋይስ የሁለታችንም ቻናል ታች አለ ሰብስክራይብ በማድረግ የቻናሉ ይሰሙ ይችላል። ሌላ ግን እስከ ነገናኝ ፒስ ሰላም